ጨረቃዎች እኮ ትለያላችሁ። የጨረቃ ፋሚሊዎች ትለያላችሁ። ሁላችሁም ማለት ነው። የምር ሁላችሁ ማለት ነው። ሰላም ሰላም፣ ውድ ቤተሰብ እንዴት ናቸው? ደህና ናቸው ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ዝት ይበልልኝ የኔ ውዶች፣ የኔ ምርጦች ማለት ነው። እንግዲህ ሀይሚዬ ቡራዬ የኛ ፈንድሻዎች ማለት ነው። ፍንድሽ ድሽ ብለው እድሜያቸውን ያርዝመው ብያለሁ። እንግዲህ ቲክታክ ሰፈር ያላችሁት ሁላችሁ ማለት ነው የጨረቃ ፋሚሊዎች ትለያላችሁ ብያለሁኝ። ደስ ብሎኛል እያለች ነው በቃ። ምክንያቱም ዘና ፈታ ብሎ ትናንትና ስለመጡ እንግዲህ ኤፍ ቤት ማለት ነው። ወንድም መከታ እንግዲህ ከኤፍ በቃ እኔ ምን ብዬ እንደምገልጻቸው አላቅም ማለት ነው። የምር በጣም ደስ በሚል ነገር ነው። ቡራም ምን ያክል ፍቅር እንዳሳየው ለኤፍም ለሀይሚዬ ምን ያክል ፍቅር እንዳሳያት ትናንትናም አሳይቷል ማለት ነው። በቃ በንጹህ ልቡ ነው ይቅርታም ተቀብሎ ይቅርታም ብሎ ኤፍ ምንም ብሎ ደግሞ ያው ብቻ በጣም ደስ ይላል የትናንትናው ቪዲዮ ማለት ነው። እና ትናንትና ቲክታክ ሰፈር ላይ ማለት ነው ያው የቡራ ልጆች ትክክል ናቸው ነው የምለው። አሁን በጣም የሚገርመኝ ነገር አሁን የቡራ ኦዲየንሶች ቡራን ብቻ የሚከተሉ አሉ፣ ሀይሚን ብቻ የሚከተሉ አሉ። ገባቸው አይደለ? አሁን የቡራ ልጆች ማለት ነው ቡራ እንዲነካባቸው አይፈልጉም፣ ሀይሚዬንም ደግሞ እንድትነካባቸውም አይፈልጉም። በአሁኑ ሰዓት ሁለቱ ስለታረቁላቸው በጣም ደስ ብሏቸዋል ሁለቱ ማለት ነው፣ የሀይሚም የቡራ ማለት ነው። እና አሁን አንዳንድ ሰዎች ቪዲዮ ሲሰሩ ለምን ቡራን ዝቅ ታድርጊያለሽ? ለምን እና ሀይሜና ቡራ ለምን ዝቅ አድርጋችሁ ትሰራላችሁ? በሚል ትናንትና አሁን ያው አይቻለሁኝ። ትክክል ናችሁ። ስለዚህ ይሄ ደግሞ በተለይ ደግሞ የማይዋሽ ሰው የለም። ስንት ሰው እንኳን ትናንሾች ዩቱበሮች ይቅሩና ትላልቆችም ራሱ እየዋሹ የሚሰሩም አሉ ማለት ነው። እና የኔ ወዶች ማለት ነው። ስለዚህ እናንተ ይኸው ቪዲዮ ስትሰሩ ቢያንስ እንኳን እንደው ትንሽ ለሰውም በቃ ክብርም እንዲኖረው በአቅማችሁ ቢያንስ አይታችሁ ስሩ ነው የምለው። ምክንያቱም ውሸት ደግሞ በጣም ብዙ ጊዜ በተደጋጋሚ ደግሞ ይሰለቻል። እውነቴን ነው የምላቸው፣ ይሰለቻል፣ ስልችት ነው የሚያደርገው። ስለዚህ ትናንትና ያየሁት ነገር በጣም ነው እንትን ቢለኝ እና እሷ ግን በነገራችን ላይ ምን እንደነካት አላውቅም። ብዙ ጊዜ ነው እንደዛ ስትሆን ማየት አሁን እኔ ማለት ነው ልጅቷ። ስለዚህ የኔ ወዶች ማለት ነው ቢያንስ አግባብ ያለው ነገር እየተናገራችሁ ስሩ ነው የምለው ጋይስ። የጨረቃ ፋሚሊ ደግሞ እንዲነካባቸውም አይፈልጉም ማለት ነው። ትለያላችሁ። ለማንኛውም የጨረቃ ፋሚሊዎች የቡራም የሀይሚም ትለያላችሁ። እወዳችኋለሁኝ። እኔንም ደግሞ ስለምትከተሉኝ በጣም ነው የማመሰግነው። ስትገቡ በላይ ግቡ ሁላችሁም ማለት ነው እና ውድድድ አድርጋችኋለሁኝ ሁላችሁንም።